እግዚአብሔርን የሚያስደስተው አምልኮ የቱ ነው? እግዚአብሔር ሁለንተናን ይፈልገዋል። ያንተን አንዱ ክፍል ብቻ አይደለም የሚፈልገው፣ ልብን በሙሉ፣ ነፍስን በሙሉ፣ አእምሮን በሙሉና ኃይልን በሙሉ ይፈልጋል። እግዚአብሔር ግማሽ ልብ የሆነ መሰጠትን፣ ከፊል ታዛዥነትንና ትርፍ ጊዜን እንዲሁም ገንዘብን አይደለም የሚፈልገው፣ ሙሉ ፍቅርን ወይም ታዛዥነትን እንጂ የሕይወትን ትንሽ ክፍል አይደለም የሚፈልገው። አንዲት ሳምራዊ ሴት ከሁሉ ስለሚሻል የአምልኮ ጊዜ፣ ስፍራና ዘዴ ከኢየሱስ ጋር ለመከራከር ሞክራለች። እነዚህ ውጫዊ ጉዳዮች ዋጋ የሌላቸው ነገሮች መሆናቸውን ኢየሱስ ገለጸላት። የምታመልኩበት ስፍራ ከምታመልኩበት ምክንያቶችና በአምልኮ ጊዜ ለእግዚአብሔር ካለ መሰጠት ጋር እኩል ጠቃሚነት ያለው ጉዳይ አይደለም። ትክክል የሆነና ያልሆነ የአምልኮ ሁኔታ አለ። መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔርን እናመስግን፣ ደግሞም ደስ በሚያሰኘው መንገድ በአክብሮትና በፍርሃት እናምልከው ይላል ዕብራውያን ምዕራፍ 12 ቁጥር 28። እግዚአብሔርን ደስ የሚያሰኝ አራቱ የአምልኮ ባህሪያት። አንደኛ፣ አምልኳችን ትክክለኛ ሲሆን እግዚአብሔር ደስ ይለዋል። ሰዎች ብዙ ጊዜ እግዚአብሔር እንዲህ ነው ብዬ ለማሰብ እፈልጋለሁ ይላሉ። ከዚያም ሲያመልኩት ስለሚፈልጉት የእግዚአብሔር አይነት ይናገራሉ። ነገር ግን የራሳችን የሆነና ለኛ የሚስማማ ወይም በሁሉም ተቀባይነት ያለው የእግዚአብሔር ምስል ፈጥረን ልናመልክ አንችልም። እንዲህ ያለው ድርጊት ጣዖት አምልኮ ነው። አምልኮ ስለ እግዚአብሔር በሚኖረን አስተሳሰብ ላይ ሳይሆን በመጽሐፍ ቅዱስ እውነት ላይ መመስረት አለበት። ኢየሱስ ለሳምራዊ ሴት እንዲህ አላት፣ በእውነት የሚሰግድ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም መጥቷል። አብ እንደዚህ በእውነት የሚሰግዱለትን ይፈልጋል ይላል ዮሐንስ 4:23። በእውነት መስገድ ማለት መጽሐፍ ቅዱስ ውስጥ በተገለጠ እውነት መሰረት እግዚአብሔርን ማምለክ ማለት ነው። ሁለተኛው፣ በእውነት ስናመልከው እግዚአብሔር ደስ ይሏል። ኢየሱስ በመንፈስ ማምለክ አለባችሁ ሲል ስለ መንፈስ ቅዱስ ሳይሆን ስለ አንተ መንፈስ መናገሩ ነበር። በእግዚአብሔር አምሳል የተሰራና በአካል ውስጥ በመንፈስ የምትኖር ነህ። ከእርሱ ጋር ግንኙነት ለማድረግ ትችል ዘንድ እግዚአብሔር መንፈስን ቀረጸው። አምልኮ መንፈስህ ለእግዚአብሔር መንፈስ መልስ የሚሰጥበት ነው። ኢየሱስ እግዚአብሔርን በፍጹም ነፍስህ በፍጹም ልብህ ውደድ ሲል አምልኮ እውነተኛና ከልብ መሆን አለበት ማለት ነው። ትክክለኛ ቃላትን የመናገር ጉዳይ ብቻ አይደለም፣ ከልብ የምትናገር መሆን አለብህ። ከልብ ያልሆነ ምስጋና አይደለም፣ ዋጋ የሌለውና እግዚአብሔርን መሳደብ ነው። በምናመልክበት ጊዜ እግዚአብሔር ከቃላቶቻችን ባሻገር የልባችንን ዝንባሌ ነው የሚመለከተው። መጽሐፍ ቅዱስ እንደዚህ ይላል፣ ሰው የውጭውን ገጽታ ያያል፣ እግዚአብሔር ግን ልብን ያያል ይላል አንደኛ ሳሙኤል 16:7። አምልኮ በእግዚአብሔር ደስ የመሰኘት ነገር ስለሆነ ስሜታችንም ይጨምራል። እግዚአብሔር ስሜቶችን የሰጠ በጥልቅ ስሜት እንድታመልከው ነው። በስሜቶች የምትገልጥባቸው ነገሮች እውነተኛ እንጂ ማስመሰል መሆን የለበትም። እግዚአብሔር ግብዝነትን ይጠላል። በአምልኮ አስመሳይነት ወይም ውሸትን አይፈልግም። ታማኝና እውነተኛ ፍቅርን ነው የሚፈልገው። ፍጹም ባልሆነ ሁኔታ እግዚአብሔርን ልናመልከው እንችላለን። ከልብ ባልሆነ ወይም ቅንነት በሌለበት ሁኔታ ግን አንችልም። እርግጥ ነው ቅንነት ብቻውን በቂ አይደለም። ቅን ሆነ ትሳሳት ይሆናል። ለዚህ ነው መንፈስና እውነት ያስፈለጉት። አምልኮ ትክክልም እውነተኛም መሆን አለበት። እግዚአብሔር ደስ የሚያሰኘው አምልኮ በጥልቅ ስሜትና መጽሐፍ ቅዱሳዊ እውነት ላይ የተመሰረተ ነው። በምናመልክበት ጊዜ ልባችን፣ አእምሯችንን እንገለገልባቸዋለን። ዛሬ ብዙ ሰዎች በሙዚቃ የሚደረገን የስሜት መነሳሳት በመንፈስ እንደ መነሳሳት ይቆጥሩታል። ሁለቱ የሚመሳሰሉ ነገሮች አይደሉም። እውነተኛ አምልኮ በሙዚቃ ቃና የሚነሳሳ ሳይሆን መንፈስ ለእግዚአብሔር መንፈስ መልስ በሚሰጥበት ጊዜ የሚከናወን ነው። እንዲያውም አንዳንድ ስሜት የሚኮረኩሩና በራስ ሐሳብ ላይ ያተኩሩ ዜማዎች ትኩረታችንን ከእግዚአብሔር ላይ በማንሳት ስሜታችን ላይ እንድናነጣጥር ስለሚያደርጉን አምልኮን ያደናቅፋሉ። አምልኮን ከሚያውኩ ነገሮች ዋነኛው አንተው ራስህ ነህ። ፍላጎትን፣ ሰዎች ስለኔ ምን ያስባሉ የሚለው ጭንቀት አምልኮን ያውካል። መጽሐፍ ቅዱስ ውስጥ ብዙ የአምልኮ አይነቶች ተገልጧሉ። ከነሱም ንስሐ፣ ዝማሬ፣ ጭወት፣
በአክብሮት መቆም፣ መንበርከክ፣ የደስታ ስሜት ማሰማት፣ መመስከር፣ የሙዚቃ መሳሪያ መጫወትና እጆቻችንን ማንሳት ናቸው። ከሁሉ የሚበልጠው አምልኮ እግዚአብሔር በሰጠ ልምድና ግላዊ ባህሪ ላይ ተመስርተ ለእርሱ ያለን ፍቅር በእውነት የምትገልጥበት ነው። ሦስተኛው አምልኳችን ከልብ ሲሆን እግዚአብሔር ይደሰታል። እግዚአብሔር በፍጹም አሳብ ውደድ የሚለው የኢየሱስ ትእዛዝ አዲስ ኪዳን ውስጥ 4 ጊዜ ተደጋግመዋል። ባልተሰበሰበ ሐሳብ የሚደረግ ዝማሬ፣ በግዴለሽነት የታጀበ ምስጋናን እግዚአብሔር ይጸየፋል። አራተኛው አምልኳችን በተግባር ሲሆን እግዚአብሔር ደስ ይሏል። መጽሐፍ ቅዱስ እንደዚህ ይላል፣ ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መሥዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ ይህም እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው ይላል። ሮሜ ምዕራፍ 12 ቁጥር 1። ለምንድን ነው እግዚአብሔር ሰውነትን የሚፈልገው? ለምንድን ነው መንፈስን አቅርብ የማይለው? በዘላለም ሕይወት አዲስ የተሻሻለና ከፍ ያለ አካል ትቀበላለህ። በምድር ባለበት ጊዜ ግን እግዚአብሔር ያለን ስጠኝ ይላል። አምልኮ ተግባራዊ እንዲሆንለት ይፈልጋል። ሰዎች ከዛሬው ምሽት ስብሰባ ላይ ልገኝ አልችልም፣ ቢሆንም በመንፈስ ከእናንተ ጋር እሆናለሁ ይላሉ። ይህ ምን ማለት እንደሆነ ታውቃለህ? ምንም ማለት አይደለም። ዋጋ የሌለው ንግግር ነው። በምድር ላይ እስካለ መንፈስ ሊኖር የሚችለው አንተ ባለበት ስፍራ ነው። ሰውነትህ ከዚያ ከሌለ አንተም እዚያ አይደለም። በአምልኮት ሰውነታችንን ሕያው መሥዋዕት አድርገን እንድናቀርብ ይጠበቅብናል። መሥዋዕት የሚለው ጽንሰ ሐሳብ በተለምዶ ከአንድ ከሞተ ነገር እናዛምደዋለን። እግዚአብሔር ግን ሕያው መሥዋዕት እንድትሆን ይፈልጋል። ለእርሱ እንድትኖርለትም ይፈልጋል። ይሁን እንጂ ሕያው መሥዋዕት ከመሠዊያው ላይ ተንሸራቶ የመውረድ ችግር አለበት። እኛም ብዙ ጊዜ እንዲህ እናደርጋለን። እሑድ ዕለት ክርስቲያን ወታደሮች ወደፊት ተጓዝ እያለን እንዘምርና ሰኞው ደግሞ ኮብላዩን ወታደር ሆነን እንገኛለን። በብሉይ ኪዳን ዘመን እግዚአብሔር በብዙ የአምልኮ መሥዋዕቶች ተደስቷል። ምክንያቱም መሥዋዕቶቹ ክርስቶስ ስለኛ በመስቀል ላይ የሚከፍለውን መሥዋዕቶች ቀድመው ያመለክቱ ስለነበረ ነው። አሁን ግን እግዚአብሔር በብዙ የአምልኮ መሥዋዕቶች ማለት ምስጋና፣ ውዳሴ፣ ትሕትና፣ ንስሐ፣ የገንዘብ ስጦታ፣ ጸሎት፣ ሌሎችን ማገልገልና ያለንን ለተቸግሮች ማካፈል በመሳሰሉት ይደሰታል። እውነተኛ አምልኮ ዋጋ ያስከፍላል። ዳዊት ይህን ተገንዝቦ እንዲህ አለ፣ ለአምላኬ ለእግዚአብሔር የሚቃጠል መሥዋዕት ያለ ዋጋ አላቀርብም ይላል። ሁለተኛ ሳሙኤል 4:24። አምልኮ ከሚያስከፍለን ዋጋ አንዱ ራስ ወዳድነታችንን ነው። ራስንና እግዚአብሔርን በአንድ ጊዜ ከፍ ከፍ ለማድረግ አትችልም። በሌሎች ለመታየት ወይም ራስን ለማስደሰት ስትል ልታመልኮ አትችልም። በመሆኑም የአምልኮ ትኩረትን ከራስ ላይ ማንሳት አለብህ። ኢየሱስ እግዚአብሔርን በፍጹም ኃይል ውደድ ባለ ጊዜ በፈቃደኝነት የሚከፈል መሥዋዕትነት፣ የማመስገን ፍላጎት ባይኖርህ እንኳን እግዚአብሔርን ስታሞግሰው፣ ደክመ ሳለ ስታመልከው፣ ሌሎችን ስትረዳ ለእግዚአብሔር የአምልኮ መሥዋዕት በማቅረብ ላይ ነህ። አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ።